የኛ ድምጽ ልዩ ዝግጅት ጀምሯል። የሰባተኛው ጠቅላላ ምርጫ ተወዳዳሪ ፖለቲካ ፓርቲዎች አማራጭ ሐሳቦችን ወደ እናንተ ማድረሳችንን ቀጥለናል። በዛሬው ጥንቅራችን የአማራ ብሔራዊ ንቅናቄ ወይም አብን የሕግ ጉዳይ ኃላፊ የሆኑት አቶ ዩሱፍ ኢብራሂም በስቱዲዮአችን እናስተናግዳለን። የአብን የምርጫ ዝግጅቱ ምን ይመስላል? በአራት ክልሎች እንወዳደራለን። በዋናነትኛ ፎከስ ያደረግነው ክልል ምክር ቤት ላይ ነው። የኢቢኤስ አምስቱ ወሳኝ ጥያቄዎች ማለትም በባህር በር፣ በኑሮ ውድነትና ስራ አጥነት፣ በሰላምና ጸጥታ እንዲሁም በሕገ መንግስት ማሻሻያ ጉዳዮች ላይ ምን አማራጭ ሐሳቦች አሉ? አሁን ኢትዮጵያ ውስጥ ያለው አንዱ ችግር ራሱ ሕገ መንግስታዊ ነው። አንድ ማህበረሰብ በራሱ ውስጥ ያለውን ችግር ተወያይቶ ተደራድሮ ከወንድም ከእህቱ ጋር ያለውን ነገር ሪኮንፊገር ማስተካከል ነው እንጂ ያለበት ተስፋ መቁረጥን ኮዲፋይ ያደረገ ሕገ መንግስት ነው። ፋይናንሻል ድርጅቶች ጋር መስራት ይገባል፣ ግን የሀገሪቱን የፋይናንሻል የኢኮኖሚክ ሶቨርኒቲ ባከበረ አግባብ መሆን ይኖርበታል። ትልቁ ህዝብ ያለው ግን ወደብ የሌለው ሀገር ነው። ምላሹን ከዝግጅቱ ታዳምጣላችሁ። 5 ጥያቄዎች 25 ደቂቃዎች አሁን ይጀምራል። ሰላም ጤና ስጥልን። የተወደዳችሁ የኢቢኤስ ቴሌቪዥን ተመልካቾቻችን በያላችሁበት እንዴት ቆይታችኋል? የኢቢኤስ ቴሌቪዥን የምርጫ 2018 ልዩ ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይጀምራል። የዚህ ዝግጅታችን አንዱ አካል የሆነው የ2018 ምርጫ ተሳታፊ የሆኑ የተለያዩ የፖለቲካ ፓርቲ አመራሮች እዚህ ስቱዲዮአችን ድረስ በመጋበዝ በዝግጅት ክፍላችን የተሰናዱ 5 ጥያቄዎችን በመጠየቅ ምላሽና ማብራሪያቸውን የምናደምጥ ይሆናል። ወደዛው እናልፋለን። የዚህ ዝግጅት ዋና ዓላማ መራጮች በ2018 ምርጫ በመረጃ የታገዘ ተሳትፎ እንዲያደርጉ ማስቻልና የፖለቲካ ፓርቲዎች ሀሳቦቻቸውን እንዲገልጹ እንዲሁም ደግሞ ይዘዋቸው የመጡትን አማራጮች በስፋት እንዲያብራሩ ለማስቻል ነው። በዛሬው ዝግጅታችን ይዘንላችሁ የቀረብነው የአማራ ብሔራዊ ንቅናቄ ፓርቲ ስራ አስፈጻሚ አባል አቶ ዩሱፍ ኢብራሂም ናቸው። አቶ ዩሱፍ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ በሚኖረን ቆይታ የምጠይቀውት 5 ጥያቄ ይኖረኛል። ለእያንዳንዱ ጥያቄ 5 ደቂቃ ነው የምሰጡት። ከደቂቃዎት ካለፈው የማስቆሙት ይሆናል። እንዲሁም ደግሞ ከተጠየቀው የጥያቄ አውድ ውጪ የሚሆኑ ከሆነ ለመመለስ እገደዳለሁ። አሁንም በድጋሚ እንኳን ደህና መጡ። ወደ መጀመሪያው ጥያቄ ያልፋለሁ። እንግዲህ አቶ ዩሱፍ የመጀመሪያው ጥያቄ በሰባተኛው ሀገራዊ ጠቅላላ ምርጫ በምን ያክል ክልሎች ትወዳደራላችሁ? ለሕዝብ ተወካዮች ምክር ቤትስ ምን ያህል እጩዎችን አቀርባችኋል? እንዲሁም ለክልል ምክር ቤት ከዚህ በተጨማሪ ደግሞ ለአሁን ለሚደረገው ሰባተኛ ምርጫ ፓርቲያችሁ ያደረገው ዝግጅት ምን ይመስላል ከሚለውን ጀምር። እሺ፣ ለሰባተኛው ሀገራዊ ምርጫ ፓርቲያችን ከፍተኛ ዝግጅት ሲያደርግ ነው የቆየው። እንደምታስታውሱት ባለፈው በስድስተኛው ሀገራዊ ምርጫም በክልል አቀፍም በሀገር አቀፍ ደረጃም ተወዳዳሪ ነበር። ምናልባትም ከገዢው ፓርቲ ቀጥሎ ከፍተኛ ፉክክር ያደረገ ለተወካዮች ምክር ቤትም ለአማራ ክልል ምክር ቤትም ተወካዮችን ያስመዘገበ ፓርቲ ነበር። በዚህ ዓመትም በሰባተኛው ሀገራዊ ምርጫ ከባለፈው ዙር የወሰዳቸውን ትምህርቶች ታሳቢ አድርጎ ያሉትን ነባራዊ ሁኔታዎችም ከግምት ውስጥ በማስገባት የቀያየራቸው ነገሮች አሉ። ስለዚህ አሁን በዚህ ዓመት ከ100 በላይ ተወዳዳሪዎች አሉ። ከዚህ ውስጥ 22% የሚያክሉት ሴቶች ናቸው። 6ቱ አካል ዲዚቢሊቲ ያለባቸው ወይም የአካል ጉዳት ያለባቸው ወገኖች ናቸውና በዋናነትኛ ፎከስ ያደረግነው የክልል ምክር ቤት ላይ ነው። በአራት ክልሎች እንወዳደራለን። በኦሮሚያ ክልል፣ በአማራ ክልል፣ በአዲስ አበባ እና በቤንሻንጉል ጉሙዝ ክልል እንወዳደራለን እና አራቱን በልዩ ሁኔታ ነው የመረጥንበት ምክንያት። ከዛ በተጨማሪ በክልሎቹ ላይ ግን 90% ያክሉ የኛ ተወዳዳሪዎች በክልል ላይ ነው የሚወዳደሩት። የምርጫ ዝግጅታችሁስ ምናልባት የምርጫ ዝግጅታችን ከሰነድ ዝግጅት ከእጩ ምልመላ አጠቃላይ ሂደቶችን ከማከናወን አንጻር ከፍተኛ ነው ዝግጅታችን። በፊተኛው ዝግጅታችን ትምህርት ወስደናል። የባለፈው ዙር የስድስተኛው ዙር የወሰናቸው ትምህርቶች አሉ። በሰነድ ዝግጅትም በስልጠናም አጠቃላይ በርካታ ስራዎችን ስናከናውን የቆየ ነው።
የተወሰነ ለውጥ ያደረግነው ምንድነው ሰፊ ሽፋን ነበረን የስድስተኛው ሀገራዊ ምርጫ ላይ አሁን በጣም ሰፊ ከሚሆን ይልቅ ጥራት ላይ ያተኮረ እንቅስቃሴ ማድረግ አለብን በተወሰኑ ደረጃዎች ላይ ፎከስ ማድረግ ያስፈልጋል በተጨማሪ ደግሞ በአማራ ክልል ውስጥ ያለውን የጸጥታ ሁኔታ ታሳቢ በማድረግ የተወሰነ የተወካይ ቁጥር የመቀነስ ስራ ሰርተናል ግን በትክክል ተወዳድረን እናሸንፍባቸዋለን እግረ መንገዱን ለማህበረሰቡ ሐሳባችን ተደራሽ እናደርግበታለን ያልናቸው ቦታዎች ላይ ግን ጠንካራ በትምህርት ዝግጅትም በአጠቃላይ በስራ እንቅስቃሴያቸውም የተመሰገኑ ሙያ ያላቸው ቅስቀሳ ማድረግ የሚችሉ አባላትን ነው የመለመልነውና ዝግጅታችን አሁን ድረስ በተቋማችን ሄድ ኦፊስ በተለያዩ ቦታዎችም ስራዎች እየተከናወኑ ነው እንደዚህ ይህን ተቋም ጨምሮ በአጠቃላይ የሚዲያ ክርክሮችም ላይ ያለን ፕሬዘንስ ከፍ ያለ ነው ህዝቡን በተለያየ አግባብ ተደራሽ ለማድረግ ከፍተኛ ስራዎችን እየሰራን ነው ያለነው ግብረ ኃይልም ተቋቁሟል የምርጫ ግብረ ኃይል አለን በምክትል ሊቀመንበራችን ነው የሚመራው ሰፊ ስራ ነው እየተሰራ ያለው እንግዲህ ወደ ሁለተኛው ጥያቄ ስገባ ኢትዮጵያ ህጋዊ ታሪካዊ የባህር በር ባለቤትነት ባለመብት አላት ብላችሁ ታምናላችሁ እንደ ፓርቲ ካመናችሁስ ይህንን መብት ለማስጠበቅ ምን ታደርጋላችሁ የምትሰሯቸው እንቅስቃሴዎች የምታደርጓቸው ስራዎች ምንድናቸው ይሄ አጠር ባለ መንገድ እንግዲህ በ5 ደቂቃ መገለጽ ያለበት ጉዳይ ቢሆንም ታሪኩ ይዘቱ ምናን ሰፊ ጉዳይ ነው አንቺም እንደምትገነዘቢውና ኢትዮጵያ ሉዓላዊ የባህር የወደብ መብት ሊኖራት ይገባል ብለን ከምናምኑ ፓርቲዎች ውስጥ ነኛ በኢትዮጵያ ታሪክ ውስጥ ኢትዮጵያ ወደብ ያጣችበት አጠቃላይ የታሪክ ሂደት የታሪክ መስክልክል ትክክል አይደለም ይሄ ያለ አግባብ ነው የተፈጸመው ስለዚህ ህጋዊ መሰረትም የለውም ተገቢው በዓለም አቀፍ ህግጋት በአገር አቀፍ ህግጋት ተገቢው ምላሽ ሊያገኝ ይገባል ብለን መግለጫም በግልጽ በጥቁር በነጭ አድርገን በግልጽ ያወጣንበት ጉዳይ ነውና አብን እንደ ፓርቲ አቋሙ ግልጽ ነው ያሰብ ወደብ ለምሳሌ ኢትዮጵያ የተወሰደባት አግባብ ህግ ወጥ ነው በጊዜው ውክልና ያልነበረው የኢትዮጵያ መንግስት የሽግግር መንግስት ነው ከኤርትራ መንግስት ጋር በተመሳሳይ አሰላለፍ በተመሳሳይ የፖለቲካ አይዲዮሎጂ ውስጥ የነበሩ ስብስቦች በኢትዮጵያ ህዝብ ላይ የወሰኑት ስለሆነ እሱ ሪቨርስ መደረግ አለበት በባለቤትነት ደረጃ ነው እኛ ምን ሐሳብን በተጨማሪ ግን አጠቃላይ የኢትዮጵያ ህዝብ ብዛት ከ130 ሚሊዮን ህዝብ በላይ ነውና ትልቁ ህዝብ ያለው ግን ወደብ የሌለው ሀገር ነው ይሄ ሀገርና ይሄ ትክክል አይደለም ከኢኮኖሚም አንፃር ከታሪክም አንፃር ከጂኦግራፊም አንፃር ከጂኦፖለቲክስም አንፃር ይሄ ሀገር ሉዓላዊ የሆነ የወደብ አገልግሎት ያስፈልገዋል አሁን በጅቡቲ ወደብ ነው የምንጠቀመው በአመት ከ1.5 እስከ 2 ቢሊዮን እንደውም ከዛ ያልፋል ዶላር ነው ወጪ የምናደርገው እዚህ ሀገር ስንት ነገር ሊሰራ እንደሚችል ይሄ ኢኮኖሚውን ሊያግዝ እንደሚችል ታሳቢ መደረግ አለበት ስለዚህ እኛ ያሰብ ወደብ ላይ ያለን አቋም ይሄ ነው ሁለተኛ ግን አሰብን ቢጨመር ለኢትዮጵያ ጅቡቲና አሰብ ብቻ በቂም አይደለም ኢትዮጵያ ካላት አጠቃላይ የትራንዚት ስራ የኢኮኖሚ አቅም የማህበረሰብ ስፋት የጂኦፖለቲካል ሴንሲቲቪቲ አንፃር ዳይቨርሲፋይ መደረግ አለበት ሌሎች ሀገራትም ላይ የባለቤትነት ጥያቄ እንደተጠበቀ ሆኖ ግን በትብብር ሌሎች ጥቅል ማቀፉ ትብብር እንደሆነ ነው የምንፈልገው እዚህ ላይ ያለን ታሪካዊ የባለቤትነት ጥያቄ አንድ አውድ ነው ግን ከኤርትራም ጋር ከጅቡቲም ጋር ከሶማሌም ጋር ከሱዳንም ጋር ከኬንያም ጋር በኮኦፕሬሽን በትብብር በኢኮኖሚክ ኢንተግሬሽን መስራት ያስፈልጋል ኢትዮጵያም ደግሞ አንድ ወደብ ላይ ብቻ ያውም ከፍተኛ ጭንቅንቅ ባለበት ላይ ተወስና መቆየት የለባትም ስለዚህ ዳይቨርሲፋይ ማድረግም ያስፈልጋል አንዱ ትብብር ነው ስለዚህ ዳይቨርሲፋይ ማድረግ ያስፈልጋል ለዚህ ሁሉ ግን ዋናው ቁም ነገሩ ደግሞ ሀገር ውስጥ ያለውን አጠቃላይ ትብብር ማሳለጥ ያስፈልጋል ሰላሙን ማምጣት ያስፈልጋል ስለዚህ የብሔራዊ ጥቅም የወደብ ጉዳይ ስንል አንዱ ዘርፍ የባለቤትነት ጥያቄ ነው ታሪካዊ ጉዳይ ነው አሁን በተለይ ደግሞ ዩናይትድ ኔሽን ኮንቬንሽን ኦን ዘ ሎስ ዘ ሲስ የሚባላል አንክሎስ እንላለን በህግ እንትንና 1982 በፈረንጅ የተደነገገ ድንጋጌ ነው በዛ አግባብ እንኳን ያለንን መብት የኤርትራ መንግስት ለምሳሌ በአሰብ አካባቢ አያከብርም ሶቨሬን አክሰስ ቱ ዘ ሲ ማለት ነው መብት ያለን መሆኑን የፊሽንግ መብት አለን የትብብር መብት አለን እና ይሄ
ያ በፖለቲካ ሳቦታጅ የኤርትራ መንግስት ከመነሻ እስከ መጨረሻ በደል የፈጸመብን አንድ ዘርፍ ስለሆነ ይሄ የታሪክ ስህተት መቀልበስ አለበት ብለን ነው የምናምነው። ስለዚህ ግን የብሔራዊ ጥቅማችን በተለይም ደግሞ የወደብ ጋር በተገናኘ የባለቤትነት ጥያቄ እናነሳለን። በአሰብ ላይ የባለመብትነት ለዛ በርካታ ታሪካዊና ህጋዊ ምክንያቶች አሉ። ዋናው ቁም ነገሩ ግን ደግሞ በዚህም በአሰብም ቢጨመር የኢትዮጵያን የፖርት አክሰስ በሙሉ ለሙሉ የሚሟላ ላይሆን ይችላል። ስለዚህ ሌላ የጎረቤት አገራት ጋር በትብብር ከዚህ ከአሰብ ውጭ ያለውን ነገር በትብብር እና እኛም ዳይቨርሲፋይ ማድረግ ስላለብን በዛ ማዕቀፍ ውጤታማ ማድረግ ያስፈልጋል። ኢትዮጵያ ደግሞ ከኢጋድም አንጻር አጠቃላይ ደግሞ ከአፍሪካ ህብረትም አንጻር ከዓለም አቀፍ ዲፕሎማቲክ ተቋም ካላት ቦታም አንጻር ይህንን ቀጠናዊ ትብብር እና የፖርት አክሰስ የማስፋት ስራ በወንድማማችነት ማከናወን እንችላለን የሚል ምልከታ ነው ያለን። ወደ ቀጣዩ ጥያቄ ስገባ እንግዲህ ማንኛውም ፓርቲ ምርጫውን አሸንፎ ወደ ስልጣን ሲመጣ ወይም ደግሞ መንግስት የመሆን እድሉን ሲያገኝ ዜጋዎች እንዲመለስላቸው የሚፈልጓቸው ጥያቄዎች አሉ። ከነዚህም ውስጥ የኢኮኖሚ ጉዳይ አንዱ ነው። ከዛ ውስጥ ደግሞ የኑሮ ውድነት ዋነኛው ነውና እንዲሁም ደግሞ በተመሳሳይ የስራ አጥ ቁጥር በኢትዮጵያ ከ5 ሚሊዮን በላይ እንደሆነ መረጃዎች ያሳያሉና እናንተ ብትመረጡና ብታልፉ የኑሮ ውድነቱን እንዲሁም ደግሞ የስራ አጥነቱን ሁኔታ እንዴት አድርጋችሁ ትፈቱታላችሁ? ይህንን በሚመለከት እኛ አንድ መሰረታዊ ጉዳይ ስለሆነ የቀን ተቀን ጉዳይ ነው። ጊዜያዊ መካከለኛም ዘላቂም በሆነ መንገድ መታየት ካለባቸው መሰረታዊ እና አንኳር ጉዳዮች መካከል የኢኮኖሚ ጉዳይ ነው። ይሄ ሳይንሳዊ በሆነ በተጠና አግባብ ነው ምላሽ የሚያገኘው። ዝርዝር በሆነ አግባብ ምላሽ ሊሰጠው የሚገባ በጣም ጠንከር ያለ ምልከታም የሚሻ ጉዳይ ነው። በነገራችን ላይ እኛ እንደ ፓርቲ ማኒፌስቶችን ላይ አንዱ የኢኮኖሚ ትንተና ነው ያካሄድ ነው። ቀጣይ አብን እንደ ድርጅት አንደኛ እንደ ሀገር ምንድን ነው እንደሆነ የምንፈልገው በዚህ ዘርፍ በዚህ አሁን አንቺ እንዳልሽው የሰላም ጉዳይ አለ። ሰላም እንዳንድ ፖሊሲ አማራጭ ብቻም ሳይሆን የሁሉም ፖሊሲ መነሻ ንጣፍ ነው ማለት ይቻላል። እዚህ ላይ ምክንያቱም ንግዱም አጠቃላይ ፍሰቱም በእርሻውም በኢንዱስትሪውም በቴክኖሎጂውም በሁሉም መንገድ የሚደረጉ አጠቃላይ ሰብአዊና ማቴሪያላዊ እንቅስቃሴዎች ሁሉ ሰላም ላይ ነው የሚመሰረቱት። ሀገራችን የሰላም እጦት ስላለ እሱን ማስተካከል የመጀመሪያው እርምጃ ነው። ኢኮኖሚክም ፖሊሲያችን አንዱ ሰላም ጋር አብሮ የተገናኘ ነው ማለት ነው ባጭሩ። ሁለተኛው ነገር ሀገራችን ኢኮኖሚክ ሶቨርኒቲ ሊኖራት ይገባል። ያላትን ሁኔታ በማንም በቀላጤ ሳይሆን ውሳኔ ሊሰጥ የሚገባው ትብብሮች ይኖራሉ ከሌላ ሀገር ጋር፣ ግን ድክታት መሆን የለበትም። ከአይኤምኤፍ ጋር ከወርልድ ባንክ ጋር አብረን መስራት ይኖርብናል ይገባልም። ከሌላም ቀጠናዊ ድርጅቶችም ጋር እንደዚሁ ፋይናንሻል ድርጅቶች ጋር መስራት ይገባል። ግን የሀገሪቱን የፋይናንሻል የኢኮኖሚክ ሶቨርኒቲ ባከበረ አግባብ መሆን ይኖርበታል። ሀገራዊ ችግሮችን በመፍታት በሚያስችሉ የማህበረሰቡን ዲግኒቲ በጠበቀ ህይወቱ ኑሮውን ከዛሬ ወደ ነገ በሚያሻሽል መልኩ ነው እየተፈጸመ መሄድ ያለበት። ለምሳሌ የኢኮኖሚ ሪፎርም እናደርጋለን። እኛ አሁን ስልጣን ብንይዝ የኢኮኖሚ ሪፎርም እዚህ ሀገር እንዲደረግ እንፈልጋለን። የኢኮኖሚ ሪፎርሙ ማህበረሰቡን ዲግኒቲውን ታሳቢ ያደረገ፣ ኢንፍሌሽኑን ታሳቢ ያደረገ፣ ዝም ብሎ እድገት ማለት በርካታ መገለጫዎችም አሉት። ማህበረሰቡን ክብር፣ አጠቃላይ የስራ ሁኔታ በጠበቀ አግባብ መሆን አለበት። ሪፎርምም ፌዝድ መሆን አለበት። ደረጃ በደረጃ መፈጸም አለበት። እነዚህን ነገሮች ታሳቢ ባደረገ አግባብ ነው። አንዱ መሰረታዊ ጉዳይ እዚህ ሀገር የስራ ጉዳይ ነው። የአንኤምፕሎይመንት ሬቱ ከፍተኛ ነው። ቀላል የሚባል አይደለም። ሀገሪቱ በየአመቱ 2 ሚሊዮን አካባቢ ሰው ወደ ስራ መስክ ታመጣለች። ወደ ስራ ማለት ስራ ትሰጣለች ሳይሆን ተጨማሪ ፎርስ ይመጣል። ግን ያንን ሙሉ መቅጠር የምትችልበት ሁኔታ ደግሞ የለም። አሁን ካለው ነባራዊ ሁኔታ 200,000 300,000 ምናምን ሰው ሊቀጠር ይችላል። ያለው ክፍተት እጅግ በጣም ከፍተኛ ነው። ይሄንን ታሳቢ ያደረገ የስራ ፖሊሲ ያስፈልጋል። የኢኮኖሚው አንዱ ኢንተግራል ፓርት ኢምፕሎይመንት መሆን አለበት ማለት ነው። እንዴት ይሆናል የሚለው ራሱ በዝርዝር እኛ ማኒፌስቶችን ላይ በዝርዝር አስቀምጠነዋል። ለምሳሌ አሁን ስራ መፍጠር
ሌበር ኢንተንሲቭ የሆኑ ቦታዎችን መክፈት ነው። ስራዎቹ በርካታ ሰራተኞችን የሚቀጥሩ መሆናቸውን አንዱ ማረጋገጥ ያስፈልጋል። ፋብሪካዎች፣ ኢንዱስትሪዎች፣ አጠቃላይ ኢንፍራስትራክቸር ስራዎች ይህን ታሳቢ ማድረግ ያስፈልጋል። ግብርናውም እንደዚሁ አጠቃላይ ማኒፋክቸሪንጉም ሁሉም ዲጂታል ኢኮኖሚውም ሰራተኛውን ታሳቢ ያደረገ መሆን አለበት። ከስራ የሚያስወጣ ስራ የሚቀንስ አጠቃላይ ሰራተኛውን የሚያጎሳቁል መሆን የለበትም የሚል እንትናለን። ሌላው የማህበረሰቡ ኑሮ ውድነት ነው አንዱ አንገብጋቢ ጉዳይ። ይሄ በበርካታ ምክንያቶች የመጣ ነው፣ ሲንከባለልም የመጣና የቆየ ችግር ነው። ስለዚህ ማህበረሰቡ አሁን የመኖር ችግር አለበት፣ የኢኮኖሚ ጋር በተገናኘ ማለት ነው። ይሄ የሚታይ ነው፣ የምንኖረው ነው። የተለየ ኮመን ሴንስ የሚባል ኮንሰፕትም አለ። በተጨማሪ በኢኮኖሜትሪክስም የሚለካ ጉዳይ ነው ይሄ ያለንበት ሁኔታ። ኢኮኖሚክ ግሮዝም ኢኮኖሚክ ሪፎርምም ሁሉም ማህበረሰቡን እንደ ማህበረሰብ የኢትዮጵያን ሕዝብ ክብርና አጠቃላይ ዲግኒቲውን በጠበቀ መንገድ መሆን አለበት ያልነውን ለማሳካት የምግብ ዋጋ ለምሳሌ መሰረታዊ ጉዳይ ነው። አሁን ኢንፍሌሽን ሲጨምር ሰው መብላትና ገዝቶ መመገብ የማይችልበት ሁኔታ ይፈጠራል ማለት ነው። ዝም ብሎ የኢኮኖሚ እድገት ሀገራዊ ሊያመጣ ይችላል በሚል ብቻ ኢንፍሌሽናሪ እንትኑን ከፍ ሊያደርግ የሚችሉ ነገሮች መደረግ የለባቸውም። ስለዚህ ፉድ ፕራይስ ሬጉሌት መረጋጋት መቻል አለበት። የነዳጅና የትራንስፖርት ድጎማ መከናወን አለበት። ይሄ ግን በጣም በጥንቃቄ መሆን አለበት። ዝም ብሎ ዩኒቨርሳልና ወጥ በሆነ መንገድ አይደለም መሆን ያለበት። ይሄ ዝቅተኛና መክፈል የማይችሉ ኑሯቸውን መደጎም የማይችሉ በራሳቸው የኢኮኖሚ ድቀትና ችግር ያለባቸው የማህበረሰብ ክፍሎችን ለይተን ነው ማከናወን ያለብንና የኪራይ ቁጥጥር መደረግ አለበት ከተማ ላይ። አቶ ዩሱፍ የሰጠሁት 5 ደቂቃ አብቅቷል። ወደ ቀጣይ ጥያቄያችን እናመራለን። የኢቢኤስ የምርጫ ልዩ ዝግጅት የኛ ድምፅ፣ እኩል መድረክ ለሁሉም ፓርቲዎች፣ ግልጽ መረጃ ለመራጩ ህዝብ፣ ሰላማዊ የምርጫ ድባብ ለሀገራችን። የእርሶ ድምፅ የነገዋ ኢትዮጵያ መሰረት ነው። ይወቁ፣ ይወስኑ፣ ይምረጡ። ምርጫ 2018 የኛ ድምፅ። እንግዲህ ቀጣዩ ጥያቄያችን የሚሆነው በተለያዩ የሀገሪቱ ክልሎች የጸጥታና የሰላም ችግሮች እንዳሉ ይስተዋላሉ። በተለይም በአማራ ክልል ግጭት ወይም ጦርነት አለ። በኦሮሚያ ክልል ደግሞ ታጣቂ ኃይሎች እየተንቀሳቀሱ እንደሆነ ይታወቃል። እንዲሁም በትግራይ ክልል ደግሞ የፖለቲካ ውጥረቱ እንዳለ ነውና እናንተ ወደ ስልጣን ብትመጡና ኃላፊነቱን ብትይዙ እነዚህ አካባቢዎች ሰላምና ጸጥታ ከማስጠበቅ እንዲሁም የሀገሪቱን ሰላምና ጸጥታን ከማስጠበቅ ረገድ ምን አይነት ስራዎችን እንሰራላችሁ? ወደዚህኛው ጥያቄያችን እናምራ። ሰላምና ጸጥታ ዝም ብሎ ከሆነ ጠባብ ከሆነ ጊዜያዊ ከሆነ ጉዳይ ጋር ተያይዞ የመጣ አይደለም። አሁን የሚታየው በየአካባቢው ነገሩ ጸጥታው ለረጅም ዓመታት ለበርካታ አስርት ዓመታት የቆየ ችግር ነው። ኢትዮጵያ ውስጥ አሁን የተባባሰበት ሁኔታ ነው ያለው። ይሄ የሆነበት በርካታ ምክንያቶች አሉ። አንዱ ግን ጥቅል መገለጫው ግን ምንድነው መሰለሽ? የማህበረሰቡ መስተጋብር የጎዳ የፖለቲካ አጠቃላይ ስርዓት ኢትዮጵያ ውስጥ ስለሰፈነ ነው፣ ሰፍኖ ስለቆየ ነው። ማህበረሰቦችን ቁርኝት የካደ ግን እርስ በርሳቸው እንዳይገናኙ ድልድይ ሳይሆን አጥርን በመገንባት ላይ የተመሰረተ ፖለቲካ ስለነበረ ነው ኢትዮጵያ ውስጥ። በአንድ በኩል ኢትዮጵያዊ ብቻ ነህ እንጂ ሌላ አይደለህም፣ ሌላ ማንነት የለህም፣ የብሔር ብሔረሰብ የእምነት መብት የለህም የሚል ዳይቨርሲቲን የሚቃወም እሱም በራሱ ችግር ያለበት አንድ ፍልስፍና አለ። በሌላ በኩል ደግሞ አንተ ይሄ ቡድን እንጂ ሌላ ጋር ግንኙነት የለህም፣ ከፍ ያለም ደግሞ ሌላ ማንነት የለህም፣ ተደራራቢና ውስብስብ ማንነትም የለህም የሚል ሰብስታንሻሊዝም ይባላል። ይሄ እንደዚህ አይነት ሁለቱም የሰብስታንሻሊዝም ቫሪያንቶች ናቸው። ይሄ ችግር ይፈጥራል። አንድ ሀገር ማዕቀፍ ውስጥ የሚኖሩ ህዝቦች የራሳቸው የፖለቲካና ማህበራዊ መስተጋብር እንዳይኖራቸው የሚያደርግ ነው። ይሄ በጊዜ ሂደት ምን ይፈጥራል? ቅራኔን ይፈጥራል። እኔና አንተ፣ እኔና አንቺ፣ እኛና እነሱ የሚል ፖለቲካን ፈጠረ። ስለዚህ በዚህ ሂደት ችግሮች ተፈጠሩ ማለት ነው። የዚህ ውጤት ነው። እዚህ ላይ ፖለቲካል ቡድኖቹ በክፉ ልቦና በተደራጀ አግባብ ሌላ በርካታ መገለጫዎች አሉት። በዛ አግባብ ችግር እየፈጠሩ እርስ በርስ ቅራኔያቸውን በሰለጠነ በዲሞክራሲያዊ በፍትሃዊ ወይም ደግሞ በሰላማዊ መንገድ መፍታት የማይችሉበት ሁኔታ ነው የተፈጠረው። አሁን ተነጋግሮ መግባባት በአንድ ጠረጴዛ ዙሪያ ማውራት ሳይሆን የኔ የምናገረው ነገር ሁሉ የኔ ጎራ የሆነ ሁሉ ቅዱስ ነው፣ የሌላው ሁሉ ደግሞ ርኩስ ነው የሚል የተፈራረጀ ጎራ ስላለ ሌላውን በዚህ መልኩ ከፈረጀ ደግሞ አንዱ ሌላውን
በማጥፋት ላይ የተመሰረተ ፖለቲካ ውስጥ ነው የሚገባውና ይሄ ቅራኔ ማኔጅ የሚደረግበት ሁኔታ ስለሌለ ነው ችግር ውስጥ የገባ ነው። ስለዚህ እኛ እንዳብን አንደኛ ጊዜያዊ ችግሮችን የሚፈቱ እርምጃዎች መከናወን አለባቸው። ሾርት ተርም ሲስፋየር አንኮንዲሽናል የሆነ ምክንያት መደርደር አያስፈልግም። በጠረጴዛ ዙሪያ ለመነጋገር ቅድመ ሁኔታዎች ሳያስፈልጉ ግን ጋራንቲዎች ያስፈልጋሉ። ምን እናድርግ፣ እንዴት ነው ሴፍቲ የምንወያይበት ቀጠና ማን ነው ይሄን ማድረግ ያለበት ማን ፋሲሊቴት ያድርግ የሚለው የጎንዮሽና መሰረታዊ ጉዳይ ነው አክቹሊ። ከዛ በኋላ ይሄን ካደረግን በኋላ ወደ ብሔራዊ ፖለቲካል ዳያሎግ መግባት ነው። ችግራችን ይሄ ከሆነ ችግራችን በተለያየ አግባብ ልንተነትነው እንችላለን። የኢኮኖሚክ ክርክር ነው፣ የማንነት እንትን ነው ምናምን የሚል ግን የምንፈታበትን መንገድ ለይተን ማስቀመጥ ያስፈልጋል። መጀመሪያ ዳያግኖሲሱን በአግባቡ ማስቀመጥ ያስፈልጋል። ይሄ ችግሩ ከተለየ በኋላ ነው እንደገና ወደ ቴራፒ፣ ወደ ፍትህ፣ ወደ መፍትሄ የምንሄደው ማለት ነው። ሶ የመጀመሪያው ጦርነት ማቆም ነው፣ ተኩስ ማቆም ነው። ሁለተኛው ወደ ፖለቲካል ዳያሎግ መሄድ ነው። ከዛ በኋላ ወደ ጀስቲስ ኤንድ ሪኮንሲሊየሽን ወደዛ መግባት ነው ያለብን። ከዛ በኋላ ኢንስቲትዩሽን ቢልዲንግ ላይ ቀጣይ ፌዝ ላይ እንገባለን ማለት ነው። ሶ በአገር ደረጃ እነዚህን ፒላሮች የጠበቀ የፖለቲካ እንቅስቃሴ ማድረግ ያስፈልጋል። ከግጭቱን ማቆም፣ ችግሩን በአግባቡ መለየት፣ አሁን ያለንበትን ስርዓት በማስቀጠል መፍትሄ አናመጣም። ስርዓት ማለት የፖለቲካ የስቴት እንትኑን ነው ኢኔሴንስ በዚህ ፊሎሶፊ መፍትሄ ስላላመጣን ሪሌሽናል የሆነ መስተጋብራችንን ችግሮችን የሚያስተካክል ሪኮንፊግሬሽን ኦፍ ሪሌሽን የምንለው ያለንን ግንኙነት የምናስተካክልበት መፍትሄ ነው የሚሆነው። ስለዚህ ድርድር፣ ፍትህ እና ተቋም ነው የሚያስፈልገው ማለት ነው ከተኩስ አቁም በኋላ። አመሰግናለሁ። እንግዲህ ወደ ቀጣዩ ጥያቄ ያምራለሁ። ይሄ መጨረሻው ጥያቄ ነው። ፓርቲያችሁ የኢትዮጵያ ህገ መንግስት መሻሻል አለበት ብሎ ያምናል ወይ? መሻሻል አለበት ብሎ ካመነስ የትኞቹ የህገ መንግስቱ ክፍሎች ናቸው እንዲሻሻሉ የሚፈልገው? ከዚህ በተጨማሪ ደግሞ ኢትዮጵያ ውስጥ ሊስተካከል ይገባል የምትሉት ወይም ደግሞ ልታመጡ ያሰባችሁት የፖለቲካ ስርዓት አላችሁ ወይ? አሁን ኢትዮጵያ ውስጥ ያለው አንዱ ችግር ራሱ ህገ መንግስታዊ ነው። የነበረውን ችግር በህገ መንግስት ማዕቀፍ የተረጎመ ድባብ ስለመጣ ነው። ማንነት መለያየት ዳይቨርሲቲ እኮ ችግር የለውም፣ ሌላም ዓለም ላይ አለ። ግን ብዝሃነትን ሳይሆን ልዩነት ላይ ብቻ ግንኙነት የሌለው ብዝሃነት አይነት አድርጎ ይህን ደግሞ በህገ መንግስት መሰረት ፓቶሎጂውን ችግሩን ራሱን በሽታውን ሪከርድ ያደረገ ህገ መንግስት ነው ይሄ ህገ መንግስት። ስለዚህ ይሄ የችግር ምንጭ ነው። ይሄ መስተካከል አለበት። ሙሉ በሙሉ ድፊት መደረግ አለበት ማለት ላይሆን ይችላል። እኛ በዝርዝር ጥናት አድርገንበታል። በነገራችን ላይ እንደ ፓርቲ ራሱን የቻለ የህገ መንግስትም ሰነድ አለን። ግን ከነዛ ውስጥ አንዳንዱ ልንገርሽ። አንቀጽ 39 መስተካከል አለበት። ማህበረሰብ በአንድ ሀገር ማዕቀፍ ያለ ማህበረሰብ የመገንጠል ሴክሽኑ ማለት ነው ራስን ማስተዳደር ዲሴንትራላይዜሽኑ ችግር የለውም። መገንጠሉ ግን ትክክል አይደለም። አንደኛ ከፌዴራሊዝም ጋር ሄድም፣ ሁለተኛ መፍትሄም አይደለም። ፊሎሶፊካሊ ሮንግ ነው ብለን ነው እኛ የምናምነው። አንድ ማህበረሰብ በራሱ ውስጥ ያለውን ችግር ተወያይቶ ተደራድሮ ከወንድም ከእህቱ ጋር ያለውን ነገር ሪኮንፊገር ማስተካከል ነው እንጂ ያለበት ተስፋ መቁረጥን ኮዲፋይ ያደረገ ህገ መንግስት ነው ማለት አልሆነልኝም በቃ ለቅቄ እወጣለሁ። ፖለቲካ እንደዚህ አይሰራም። ኮዲፊኬሽን ኦፍ ዲስፔር ነው የምንለው አሁን እኛ አንቀጽ 39 ሪኮንፊግሬሽን ኦፍ ሪሌሽናሊቲ ያለውን ግንኙነት በውይይትና በድርድር ማስተካከል ነው ያለብንና መቀጠል ነው ያለብን። ይሄ መብት ግን ለሁሉም መኖር አለበት። ያልተመቸው ጥያቄ ማንሳትና እንድስተካከልለት የሚፈልገውን በዲሞክራሲያዊና በሰላማዊ መንገድ የሚስተናገድበት ስራ ግን መገንባት አለበት። ሁለተኛው ነገር ፌዴራል ስትራክቸሩ መከለስ አለበት። አሁን ሞሮለስ በጎሳ በብሔርና በቋንቋ ላይ የተመሰረተ ብቻ ነው። ይሄ የአናሳውንም የማንንም መብት ያከበር አይደለም። በመሰረቱ አዳዲስ ማንነቶችን አናሳ ማለት መብታቸው የማይከበሩ ማንነቶችን በመፍጠር ለችግር የዳረገ የፌዴራል ስርዓት ነው። ለሰላም እጦቱም አንዱ ምክንያት ነው ብለን ነው የምናምነው። ይህን ስንከልስ ሀገሪቱ የኖረችበትን ታሪኩን፣ ጂኦግራፊውን፣ አጠቃላይ የማህበረሰቡ መስተጋብር እና ዘመናዊ የሆነ የፌዴራል ስትራክቸር ኮንሰፕትንም ታሳቢ ያደረገ መሆን አለበት። በዚህ ረገድ ጂኦግራፊውንም፣ ኢኮኖሚውንም፣ መልካም አስተዳደሩንም፣ የብሔር ማንነቱንም፣ የቋንቋውንም ታሳቢ ማድረግ አለበት። ፌዴራሊዝም ማለት እኮ እኔ አሁን አንድ ቋንቋ መናገር ቢሆን
ልዩ የሆነ የብሔር ማንነት ቢኖረኝ ካልቸር ቢኖረኝ አሁን ባለው የፌደራል ስርዓት እኮ የሆነች ቀጠና ላይ ብቻ እንደተገብረው ነው የተሰራው። ኖ በኢትዮጵያ አጠቃላይ ቦታ ላይ ሁሉ መተግበር አለበት። የሁላችንም ማንነት ቋንቋችንን፣ ባህላችንን የሆነ ቦታ እያወለቅን እያስረከብን ሌላ ቦታ የምንሄድበት መሆን የለበትም። ይሄ ብዙ ችግር ያለበት ስለሆነ የማንነት የወሰን የምናን ክርክሮችን ሁሉ ያመጣ ለኢትዮጵያ ዲስታቢላይዜሽንም አንድ ምክንያት የሆነ ፌደራል ስርዓት ስለሆነ እሱ መከለስ አለበት። ሌላው የምርጫ ስርዓቱ ነው መስተካከል ያለበት። እሱም አንድ መሰረታዊ ጉዳይ ስለሆነ ነው። እኛ ሚክስድ ሜምበር ፕሮፖርሽናል ሪፕሬዘንቴሽን የምንለው አለ ማለት ዝም ብሎ አሁን ባለው የመጀመሪያው ደረጃ አሸናፊ ብቻ የሚያልፍበት ሌላው ሁሉ የሚወድቅበት መሆን የለበትም። ይሄ ማለት በዲሞክራሲ አንፃር ብዙ ድምጽ ያለው ኃይል ወድቆ በትንሽ ድምጽ እንደውም ማጆሪቲ እንኳን ያለለው የፓርቲ ወይም ወኪል የሚያልፍበት ሁኔታ ነው ማለት ነው። ግን አሁን ምንድነው የምናደርገው? የተወካዮችንና የፓርቲዎችን ፓርቲ ሊስትና ሪፕሬዘንታቲቭ በሚል የሚያከናውን ነው። ይሄ ራሱ ኤሌክቶራል ሲስተሙ በሰፊው ተጠንቶ አክቹአሊ የብሔራዊ ምክክር አካል ሆኖ ድርድር ውይይት የሚደረግበት ነው የሚሆነውና እነዚህ ነገሮች ነው። ሌላው መሰረታዊ ጉዳይ የመብቶችን አውድ ደግሞ ማስፋት እንፈልጋለን። እኛ መስፋት አለባቸው። ይሄ መከለስ ይኖርበታል። የኢትዮጵያ ሕዝብ የመሬት ባለቤትነት መብት እንዲኖረው እንፈልጋለን። ኦኬ ይሄ ማለት በግለሰብ ደረጃ መሬትን ባለቤትነት ይያዛል። የመንግስት መሬት ይኖራል፣ የውል መሬት ይኖራል ማለት ነው። ብዙ አይነት ሞዳሊቲዎችን ስለዚህ የንብረት ባለቤትነትን ጥበቃንም ጭምር ማለት ነው። የባለቤትነት ጥበቃን ዝም ብሎ አሁን ለዚህ ይፈለጋልና ይሄ መብትህን ታጣለህ፣ በዚህ ደረጃ ነው ካሳ የምትካሰው፣ የመሬቱ ባለቤት ስላልሆንክ ከዛ ላይ ያረፉ ብቻ ነው የምታገኘው ምናምን የሚለው በጣም ሰው ውጤታማ እንዳይሆን የሚያደርግ ከፖለቲካ የተነሳ የኢኮኖሚ ሀሳብ መከለስ አለበት ብለን እናምናለን እና ራሱ ህገ መንግስቱ የሚስተካከልበትን አንቀጽ 105 እና 405 ያሉትን ህገ መንግስቱ እንዴት መሻሻል አለበት የሚለው ራሱ አንቀጽ አብሮ እንዲሻሻል እንፈልጋለንና እነዚህ ነገሮች የያዘ ነገር ነው። በዋናነት ግን የኢትዮጵያን ማህበረሰብ በግለሰብም በማህበረሰብም ያለንን መስተጋብር የሚያሻሽል ካሁን እርስ በርሳችን እንደገና ከስቴቱ ጋር እንደገና ከወደፊት ተጣፋንታችን ጋር ያለንን ግንኙነት ሁሉ አሰናስሎ በአግባቡ የሚያስተናግድ ህገ መንግስት ማዕቀፍ መሆን አለበት ብለን ነው ምናምን። አቶ ዩሱፍ የኢቢኤስ 5 ጥያቄዎችን ጨርሻለሁ። በመጨረሻ ግን እንደ ፓርቲ ለመራጮች የሚያስተላልፉት መልእክት ካለ እድል ስጦት። እሺ እኔም በጣም አመሰግናለሁ። በእርግጥ ጥያቄው በጣም ከባድ ነው። በዝርዝር መታየት ያለበት ነገር ነው። ከሚዲያችሁ ጊዜ አንፃር ግን በዚሁ ደረጃ ተወያይተናል። በጣም ደስ የሚል ነበር። መልካም ነው። አመሰግናለሁ። እንደ ፓርቲ ያለንን ሀሳብ የቆየ ነው። በእርግጥ ሰላም የአንድ ጀንበር ጉዳይ አይደለም። የዲሞክራሲ ኤክሰርሳይዝ የአንድ ጀንበር ጉዳይ አይደለም። ስለዚህ በጊዜ ሂደት ሁላችንም የራሳችንን አስተዋጽኦ ማድረግ ይኖርብናል። አሁን ማሸነፍ እና መሸነፍ የሚባለውንም ጉዳይ አውዱን በአግባቡ መገንዘብ ያስፈልጋል። ውጤታማ የተሳካ የተወሰነ ደረጃ ከባለፈው የተሻለ ምዕራፍ መጓዝ ከቻለን እሱ ራሱ ድል ተደርጎ መመዝገብ ይኖርበታል። ስለዚህ አሁን ያለውን ችግር መለያ መነጋገሪያ ምዕራፍ የውይይት ማድረጊያ ከታችኛው አርከን እስከ ላይ ድረስ ውይይት የምናደርግበት ምዕራፍ አድርገን እንድንጠቀምበት ነው እኔ የምፈልገው የምርጫውን ሂደትና ማህበረሰቡ ደግሞ በዚህ ዲሞክራሲ አንድ ጀንበር ጉዳይ ስላልሆነ ካርድ አውጥቶ በምርጫ ቦርድ ታይም ቴብል መሰረት ድምጹን እንዲሰጥ ይሄ ታሪካዊ ጉዳይ ነው። እኛም ለዚህ በቂ ዝግጅት አድርገናል ለማለት እወዳለሁ። አመሰግናለሁ። በድጋሚ አቶ ዩሱፍ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ስትከታተሉት የነበረው የኢቢኤስ ቴሌቪዥን የምርጫ 2018 ልዩ ዝግጅት አንዱ አካል የሆነው የኢቢኤስ 5 ጥያቄዎች ምላሽ ነበር። በቀጣይ በሚኖረን ዝግጅታችን ሌሎች የፖለቲካ ፓርቲዎች የምንጠይቃቸውን 5 ጥያቄዎች የሰጡት ምላሽ ይዘንላችሁ የምንቀርብ ይሆናል። ዝግጅቱን በመምራት እኔ ምስልያ ሺም ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁኝ። የኢቢኤስ መሰናዶዎች ይቀጥላሉ። ሰላም ነው።